ጤና ይስጥልን እንደምንቆያችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። ዜናዎቹን ወደ እናንተ በማድረስ ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር በጋራ አብረናችሁ ቆይታ የምናደርግ ይሆናል። አብራችሁን ሁኑ። መካናይዜሽንን በመጠቀም የክልሉን ምርታማነት ለማሳደግ እየተሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ገለጹ። በክልሉ 300 ኮምባይነሮችን ለማሰራጨት መታቀዱንም ጠቁሟል። በላይ ተስፋዬ በሰሜን ሸዋ ዞን ሲያደብርና ዋዩ አባያ ቀበሌ ነው የምንገኘው። በዚህ አካባቢ በኩታ ገጠም የለማ ማሳቸውን ኮምባይነር በመጠቀም ሰብላቸውን እየሰበሰቡ እንደሆነ አርሶ አደሮችን አነጋግረናል። የዘንድሮ ምርታማነት የተሻለ እንደሆነም እንጠብቃለን ያሉት አርሶ አደሮቹ እዚህ አካባቢ ላይ 2 ሄክታር ነው ያለኝ። 2 ሄክታር ከተወሰነ የዛሬ 2 ዓመት ጀምረን ከእጅ ማጨድ ወደ ማሽን እየተቀያየርን በማሽን እያጨድን ነው። አምናም በተመሳሳይ ዘንድሮም ደግሞ የተሻለ ምርት ነው ያለው። ድሮ በእጅ ነበር የምናጭደው። ዛሬ እንደዚህ ማሽን በመግባቱና በአህያ አንጭንም እንደዚህ ጭነትም እየገባ እስከ ደጅ መድፋት በጣም ደስ የሚል ነው። የምርታማነቱ ዘንድሮ ዋግም የለም። ሌላ ማን ነው አምና ውርጭ ነበረ፣ ዘንድሮ ውርጭም የለም። ለዚህ ነው በጣም በእጥፍ የጨመረው። ግብአትን በወቅቱ አግኝተን በወቅቱ ተጠቅመናል። በሰሜን ሸዋ ዞን ምርታማነትን ለመጨመር የሚያስችሉ ቴክኖሎጂዎችን ከመጠቀም አንጻር በመካናይዜሽን ሰብል እየተሰበሰበ እንደሆነ የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ ለማየሁ ተናግረዋል። እንደ ሰሜን ሸዋ ዞን 162,000 ሄክታር ስንዴ ዘርተናል። ከዛ ውስጥ ወደ 40,000 የሚሆነውን በኮምባይነር ምርት የማሰባሰብ ስራ እንሰራለን ብለን እቅድ ይዘናል። ዛሬ እንዳያችሁት በከፍተኛ ሁኔታ ጥራቱን በጠበቀ ደረጃ ምርቱ ባጠረ ጊዜ የአርሶ አደሮችን ጉልበት በጠበቀ ሁኔታ እየተሰበሰበ ነው ያለው። የአርሶ አደሩን ፍላጎት ታሳቢ አድርገን በኮምባይነር ምርት የመሰብሰብ ስራ ከ40 ሚሊዮን ብር በላይ የገንዘብ ማሰባሰብ ስራ ተሰርቷል። በቅርቡም በአዲስ ተገዝቶ የሚመጡ ኮምባይነሮች አሉ። ምርትን ዘመናዊ በሆነ መንገድ የማሰባሰብ ስራ በከፍተኛ ሁኔታ መሻሻል እየታየበት ነው ብለን ነው ያየ ነው። የድህረ ምርት ብክነት እንዳይገጥም አሰራሮችን ማዘመን ላይ ትኩረት ተደርጎ እየተሰራ ነው ያሉት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ናቸው። አሁን አርሶ አደሩ ወደ ሜካናይዜሽን እንዲመጣ ትልቅ ትምህርት እየሰጠ ነው። ባለፉት ዓመታት ይህን ያህል የተለመደ አልነበረም። አሁን ግን ከአምና ጀምሮ በተሻለ ሁኔታ አርሶ አደሩ የድህረ ምርት ብክነት እንዳይኖር በዚህ መንገድ እየተሰበሰበ ነው። እንደ ክልልም ይህንን ለማስፋፋትና ዘመናዊ ግብርናን ከማስረጽ አኳያ በዚህ ዓመት ልዩ ትኩረት ተሰጥቶት እየተሰራ ነው። የኮምባይነር አቅርቦት ከአበዳሪ ድርጅቶች ጋር በመነጋገር አርሶ አደሩ በብድር እንዲያገኝ የቅድመ ቁጠባ ስራ እንዲሰራ እያደረግን ነው። በዚህ ዓመት ወደ 300 የሚደርስ ኮምባይነር ቢያንስ ማሰራጨት አለብን ብለን እየሰራን ያለን። በክልሉ አሻጋሪ እቅድ ውስጥ የግብርናው ዘርፍ ትልቅ መሰረት እንዲጥል ተደርጎ እየተሰራ ነው ብለዋል ዶክተር ድረስ። ክልላችን የ25 ዓመት አሻጋሪ የቁጭት የትውልድ እቅድ አዘጋጅቶ እየሰራ ነው ያለ። በአሁኑ ሰዓት በዚህ አኳያ የግብርናው ዘርፍ ትልቅ ሚና እንደሚጫወት ይጠበቃል። በተለይ በመጀመሪያዎቹ 2-5 ዓመታት ግብርና ለኢንዱስትሪው ትልቅ መሰረት እንዲጥል ተደርጎ የተዘጋጀ እቅድ ነው። አሁን የሚያሳየው ጅምራችን ግብርና እየዘመነ በሚቀጥሉት 10 ዓመታት ውስጥ በከፍተኛ ፍጥነት እያደገ ለገጠር ትራንስፎርሜሽናችን መሰረት ሆኖ እንዲያገለግል በሚያስችል መንገድ እየተሰራ ነው ያለ። ይሄ የምታየው ነገር እንግዲህ ወደዛ እያመራን መሆኑን ማሳያ ምልክታችን ነው። የተጀመረውን መልካም ተሞክሮ ለማስፋት አስፈጻሚ አካላትና መላው ማህበረሰብ የድርሻውን ሊወጣ እንደሚገባም ተጠይቋል። ክልሉ ካጋጠመው የሰላም ችግር ለመውጣት ወጣቶች ኃላፊነታቸውን ሊወጡ ይገባል ሲሉ በአማራ ክልል ምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ገለጹ። በአፍሪካ ለ19ኛ በኢትዮጵያ ደግሞ ለ18ኛ ጊዜ የዳበረ የወጣቶች ተሳትፎ ለዘላቂ ልማት በሚል መሪ መልእክት የአፍሪካ ወጣቶች ቀን ክልላዊ ማጠቃለያ መርሃ ግብር በደብረ ብርሃን ከተማ ተከብሯል። ወንዲፍራ ዘውዴ ዝርዝር አለው። በማጠቃለያ መርሃ ግብሩ ላይ የተገኙት በአማራ ክልል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ወጣቱን ለአጥፊነት ማንም እንደፈለገ እየጎተተ የሚያሰማራው ሳይሆን ወጣቱ ክልሉን ለማሻገር በሚሰሩ የልማት ስራዎች ላይ ተሳታፊ እንዲሆን ራሱን ማዘጋጀት ነው ያለበትም ብለዋል። የአማራ ብሔራዊ ክልላዊ መንግስት ባለፉት ዓመታት በተፈጥሮና ሰው ሰራሽ አደጋዎች ምክንያት
የገጠመውን ውስብስብ የሰላም ችግር፣ የግጭት አዙሪት በመፍታት ወደማያቋርጥ ዘላቂ ልማት ለመግባት ይቻል ዘንድ የ25 ዓመት አሻጋሪና የቁጭት ትውልድን የሚያንጽ እቅድ አዘጋጅቶ ወደ ተግባራዊ እንቅስቃሴ በያዝነው ዓመት ገብቷል። ይህ እቅድ የታቀደው በክልል ውስጥ የምትገኙ ወጣቶችን እናንተን ተስፋ በማድረግ የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ዘላለም አረጋም 19ኛው የአፍሪካ ወጣቶች ቀን በክልል ደረጃ በተለያዩ ዝግጅቶች ሲከበር መቆየቱን አንስተዋል። ወደፊት የወጣቱን ውሳኔ የመስጠት ክህሎትን ለማሳደግ አሁንም በትኩረት እየተሰራበት ነው ብለዋል። ስለ ራስ ግንዛቤ መያዝ ጠለቅ ብሎ የማሰብ ክህሎት ነው። ወጣቶች ትርጉም ያለው ተሳትፎ እንዲያደርጉ በዚህ ዓመት ደግሞ በሚካሄደው ሀገር አቀፍና ክልላዊ ምርጫ ላይ ወጣቶች በመራጭነት፣ በእጩነት፣ በአስመራጭነትና በታዛቢነት በንቁ በመሳተፍ የሚያስችሉ ሁኔታዎችን በመፍጠር የወጣቶችን የውሳኔ መስጠት አቅም ለማሳደግ እየተሰራ ይገኛል። የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት የወጣቶችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተሳትፏቸውን ለማሳደግ የሚያስችል ስራ እየተሰራ እንደሚገኝም ገልጸዋል። የወጣቶች ተሳትፎ ያለ ወጣቶች ተሳትፎ ማሳካት አይቻልም። ወጣቱን ወጣት ነህ ብንለው በኢኮኖሚ ጎበዝ ከሆነ ታታሪ ካልሆነ ተወዳዳሪ የሆነ ካልሄደ ችግር ነው። በምንሰራቸው ማህበራዊ ተጽዕኖዎች ላይ የወጣቶች ተሳትፎ በጣም ከፍተኛ ነው። በአካባቢ ልማትም ላይ እኔ ጥሩ ሳምፕል ወስደው የዘንድሮ የበጎ ፈቃድ አገልግሎት ነው። በክልል ደረጃ በአንደኝነት ደረጃ ነው የወጣ ነው። 99% የሰሩት ወጣቶች ናቸው። ይሄን ቀን ስናከብር በኢኮኖሚ በማህበራዊ የሚኖራቸው ኢንጌጅመንት በጣም ከፍተኛ መሆን ስለሚገባው ትኩረት አድርጎ መስራት እንዳለብን ያስገነዝባል። በመርሃ ግብሩ ላይ የተሳተፉትም እንዲህ አይነት መድረኮች መዘጋጀታቸው ወጣቱን የሚያበረታቱ ናቸው ብለዋል። አሁን ላይ የወጣቱ ጥያቄ የሚፈታው ሰላም ሲረጋገጥ እንደሆነም አንስተዋል። ለዚህም ወጣቶች ለሰላም መስራት ይጠበቅብናልም ብለዋል። አብዛኛው የወጣት ጥያቄዎች መመለስም የሚችሉት በሰላም ውስጥ ነው፣ ሰላም ሲረጋገጥ ነው። ለዚህ ደግሞ ወጣቶች እስካሁን እያደረጉ ያደረጉት ነገር ተሳትፎ አለ። በጸጥታ ኃይሎች በመሰማራት አካባቢውን በመጠበቅ እንዲሁም በተለያዩ መዋቅሮች በመሳተፍ ጸጥታን፣ ሰላምን እየደገፉ እያረጋገጡ ያሉበት ሁኔታ አለ። ይህንን ደግሞ በቀጣይነት ማስቀጠል ይገባል ብዬ አስባለሁ። በተለያዩ በጎ ፈቃዶችም ላይ ቢታይ አብዛኛውን ስራ ማለት ይቻላል የሚሰራው በወጣቱም ስለሆነ የሰላማችንን ጉዳይ ደግሞ ለማረጋገጥ ጎን ለጎን እየሰራ እንገኛለን። ከዚህ በኋላም ጠንከር ብሎ የሰላምን ጉዳይ ለማምጣት መስራት ያስፈልጋል ብዬ አስባለሁ። ጾታዊ ጥቃትን የሚፈቅድ ሃይማኖት የለም ሲሉ የኦርቶዶክስ ተዋሕዶና የእስልምና ሃይማኖት ተወካዮች ተናገሩ። ሁሉም ሃይማኖቶች ያለ ልዩነት ባስተምሯቸው ለጾታዊ ጥቃት መቆም መስራት ይኖርባቸዋልም ብለዋል። ድልነሳ መንግስቴ ተጨማሪ አለው። ጾታን መሰረት ያደረጉ ጥቃቶች አካላዊ ጉዳት የሚያደርሱ የከፋ የጤና እክል የሚያስከትሉ ውስብስብና ድርብርብ ለሆኑ ማህበራዊና ኢኮኖሚያዊ ችግሮች የሚዳርጉ ድርጊቱ ከተፈጸመ በኋላም በተጎጂዎች አእምሮና ስነ ልቦና ላይ ጠባሳ አሳድረው የሚያልፉ ናቸው። ጾታዊ ጥቃቶች ከጊዜ ወደ ጊዜ መልካቸውን እየቀያየሩ ቢበራከቱም ማንኛውም እምነት ግን ጾታዊ ጥቃትን አይፈቅድም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ስብከተ ወንጌል ሐዋርያዊ ተልእኮ ጽሕፈት ቤት የሚሰሩት መልአከ ምሕረት ቆሞስ አባ ኃይለ ጊዮርጊስ ተረፈ ቤተ ክርስቲያኗ የጾታ እኩልነትንና ጾታዊ ጥቃትን በተመለከተ አስተምህሮዋ ሁለቱንም ጾታዎች በክብርና በእኩልነት የሚያይ ጥቃትንም የሚያወግዝ ነው ይላሉ። የክብር ቦታ ያላቸው ፍጥረታቶች ናቸው፣ ወንድም ሴትም። ስለዚህ እንደ ሃይማኖት አስተምህሮ አንዱ ተጠቂ አንደኛው አጥቂ መሆን እንደሌለበት የቤተ ክርስቲያናችን አስተምሮ በከፍተኛ ደረጃ ይቃወማል። አካላዊ ጥቃት አለ፣ ስነ ልቦናዊ ጥቃት አለ፣ አእምሯዊ ጥቃት አለ። እነዚህ ሁሉ ተገቢ ያልሆኑ ስለሆኑ ይሄ እንዳይፈጸም ቤተ ክርስቲያን ዛሬ ሳይሆን ስነ ፍጥረታት ከተፈጠረ ጀምሮ ይሄ እንዳይደረግ እግዚአብሔር አስቀድሞ በመጽሐፍ ቅዱስ ሕገ እግዚአብሔር የሚያፈርስ መሆኑን አስቀድሞ በመጽሐፍ ቅዱስ ስላስቀመጠ የኛ ቤተ ክርስቲያን ይህንን አስቀድማ ስታስተምር ነው የኖረችው። የኢትዮጵያ እስልምና ጉዳዮች ምክር ቤት የሴቶችና ወጣቶች ዘርፍ ኃላፊዋ ወይዘሮ ፋጥማ ሁሴን የእስልምና አምስቱ ትእዛዛት ለሴት ትልቅ ስፍራ የሚሰጥ እንጂ ጾታዊ ጥቃት እንዲደርስባት የሚፈቅድ እንዳልሆነ ያብራራሉ። በቁርአንም በተነገረው ከቁርአንም ባለው አስተምሮ
ወስተውሱ ቢኒሳኢ ኸይራ ነው። አላህ እንትን ብሏል። ለሴት ልጆች መልካምን ዋሉላቸው ብሎ አዞናል። ወአሽሩሁነ ቢልማዕሩፍ ይላል ቁርአን ውስጥ። በመልካም ተኗኗራቸው፣ አትበድሏቸው የሚል ትእዛዝ ረሱሉ ሰለላሁ ዐለይሂ ወሰለም የመጨረሻ ኑዛዜያቸው ከዚህ ዓለም በሞት ሊለዩን ሲሉ ያስተላለፉልን መልእክት ሰላትንና የሴትን ጉዳይ ነው። ስለዚህ አንድ የእስልምና ሃይማኖት ተከታይ የሆነ ሰው የሴት ልጅን ጥቃት ማውገዝ አለበት፣ ሴቶችን መደገፍ አለበት፣ ከጥቃት መከላከል አለበት፣ ግዴታው ነው ማለት ነው። ሃይማኖቶች እንዲህ ያለ ልዩነት ስለ ጾታ እኩልነትና ጾታዊ ጥቃት የሚያስተምሩ ከሆነ ጥቃቱ እንዲቆም በጋራ ከምዕመኖቻቸውና በጉዳዩ ላይ ድርሻ ካላቸው አካላት ጋር መስራት ይጠይቃል። የሃይማኖቱ ተወካዮችም ያሰመሩበት ይህ ሀሳብ ነው። ሁሉም መስጅዶችም መሻይኾችም የኹጥባ ሳምንታዊ ዲስኩር የምንለው አስተምሮ አለ አይደል? በዛ ውስጥ በኹጥባዎቻቸውም አስካተው ያስተምራሉ። በየጊዜው የቆመ አይደለም፣ ግን አጠናክረው እንዲቀጥሉ ነው የኔ መልእክት የሚሆነው። አሰቃቂ ነገሮች እየተፈጸሙ እየበዙ ስለሚሄዱ ስለሆነ ይህንም በጋራ የትኛውም የሃይማኖት ተከታይ የትኛውም ዜጋ ይህንን የግድ የማስተማር የማብቃት ግዴታ አለበት። የሚፈጸሙ አሰቃቂ ነገሮች አሉ። እነዚያን ጭምር የሚመለከተው አካል በዚህ ተግባር ውስጥ እንዳይሰማሩ አበክሮ የማስረዳት የማስጠንቀቅ፣ ከተፈጸመ የመቅጣት ኃላፊነት ያለው አካል ይኖራል ብዬ አምናለሁኝ። ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሀሳብ ለ16 ቀናት የሚቆይና ከ55 ሚሊዮን በላይ ዜጎች ግንዛቤ ያገኙበታል ተብሎ የሚታሰበው የጸረ ጾታዊ ጥቃት ንቅናቄ መጀመሩ ይታወሳል። ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል ተመልካቾች። አሁን ደግሞ ቀለሞቻችን ወደ ተሰኘው የዜና ምዕራፋችን እናልፋለን። በማዕከላዊ ኢትዮጵያ ክልል ሀላባ ዞን የሚገኘውን አርቶ የተፈጥሮ ፍል ውሃ የቱሪስት መዳረሻ ለማድረግ እየተሰራ መሆኑ ተገለጸ። ፍል ውሃው ለአካባቢው ማህበረሰብ የተለያዩ አገልግሎቶችን የሚሰጥ በመሆኑ አስፈላጊው መሰረተ ልማት እንዲሟላለት ለማድረግ እየተሰራ መሆኑ ተጠቁሟል። ቤተልሔም ሰለሞን። በማዕከላዊ ኢትዮጵያ ክልል ካሉ ተፈጥሯዊ የቱሪስት መስህቦች መካከል በሀላባ ዞን በወይራ ወረዳ ታችኛው አርሾ ቀበሌ የሚገኘው የአርቶ ፍል ውሃ አንዱ ነው። አርቶ ፍል ውሃ ከቱሪስት መስህብነቱ ባለፈ በህመም ፈዋሽነቱ የሚታወቅ ሲሆን የአካባቢው ነዋሪዎችን ጨምሮ ከአጎራባች አካባቢዎች ይህንኑ ፍል ውሃ ለመጠቀም በርካቶች ወደ አካባቢ ይጓዛሉ። የሀላባ ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ ሀሩን አህመድ እንደሚሉትም የአርቶ ፍል ውሃ ተፈጥሯዊ መስህብነቱን ጠብቆ ለአካባቢው ነዋሪዎች የተለያዩ ጥቅሞችን እየሰጠ ነው። አንደኛ ለብዙ በሽታዎች ፈዋሽ ነው ቦታ ማለት ነው። ከከተማ ከጎረባች ዞኖች በርካታ ሰዎች መጥተው እዚህ ጋር ይታጠባሉ ማለት ነው። በተለይ ለብርድ፣ ለቁርጥማት፣ ለሳል፣ ለተለያዩ በሽታዎች ሰዎች እዚህ መጥተው ታጥቦ ጭሱን ይታጠናሉ። እዚሁ ደግሞ ያልበሰለ ምግብ ይዞ መጥተው በተለይ የሚንተካተክ በጣም መፈለ ቦታ አለ። እዚህ በቆሎ፣ እሸት፣ ድንች እዚሁ ቀቅሎ እዚሁ ይበላሉ ማለት። አርቶ ፍል ውሃ ለመታጠብ ብቻ አይደለም ወይም ደግሞ ለመስኖም ጭምር ማለት ነው። ከዚህ ወደ 2 ኪሎ ሜትር ምናምን ከወርታች አለ። ውሃው ታች ከሄደ በኋላ ወደ ጉርጓድ ላይ ተጠራቅሞ እንዲቀዘቅዝ ተደርጎ በስፋት መስኖ እየሰራበት ነው። በገጠማቸው የጤና እክል ወደ አርቶ ፍል ውሃ በመምጣት ፈውስ ማግኘታቸውን የሚገልጹት የአካባቢው ነዋሪዎች የመሰረተ ልማትና የአገልግሎት ሰጪ ተቋማት አለመሟላት ቆይታቸውን አስቸጋሪ እንዳደረገባቸውም ይገልጻሉ። ማንኛውም ሰው ታጥቦ ፈውስ የሚያገኝበት ጸበል ስለሆነ እኔም ብርድ በሽታ ስላለብኝ መታጠብ ከጀመርኩኝ በጣም ጤናማ ነኝ። አልሐምዱሊላህ። ወደዚህ የመጣሁት ብርድ አስቸግሮኝ ሐኪም ቤት ሲታከምም አልተሻለኝም ነበር። እግሬ እጄ እንዲህ አይፈታም ነበር። አሁን እንደፈለኩ እየተፈታ ነው፣ እየተንቀሳቀስኩ ነው። ከዚህ በፊት ብዙ ቦታ ተንቀሳቅሻለሁ በሕክምና ምክንያት። እዚህ ጋር አሁን በጣም ለውጥ ስላገኘው ተደጋጋሚ መጥቼ በመታጠብ አሁን ጥሩ ጤና ላይ ያለሁት። ሲመጣ እዚህ ጋር ብዙ ጉድለት አለ። ጉድለት የሚኖረውም በራሳችን ብር ለመጠቀምም የሚያስፈልግ ነገር ብዙ ነበር፣ ግን አላገኘንም። እዚህ ጋር የመንገዱም ችግር አለበት። ትንሽ ዝናብ ሲዘንብ ይቺን ማል ማግባት አይቻልም።
ምግብ ቤቶች፣ አዳር ቤቶች ቢሰሩ ሰዎች ቅርብ በቅርብ የፈለጉትን ነገር ማግኘት ይችላሉ ብዬ አምናለሁ። እንደገና ከዚህ አርቶ ማዞሪያ የሚል ቦታ አለ። ከዛ ጀምሮ መንገዷን ብትስተካከል ሰዎች በሚገባ ተጠቃሚ ይሆናሉ። ለሀገር እድገት ትልቅ አስተዋጽኦ ያለው የቱሪዝም ዘርፍ በመንግስት በተሰጠው ትኩረት ምክንያት አርቶ ፋማ የሚል ፕሮጀክት ተቀርጾ ተፈጥሯዊውን የአርቶ ፍል ውሃ መስህብ ለማልማትና የቱሪስት መዳረሻ ለማድረግ እየተሰራ መሆኑም ተገልጿል። ፋማ ማለት ብላቴ ወንዝ ላይ ትልቅ ፏፏቴ አለ። ስለዚህ በዚህ ስትሬስነት ሀላባ ቁሊቶ በጣም ቅርብ ነው። ከቁሊቶ ቀጥሎ ደግሞ ፋማ አለ። ስለዚህ አንድ ፕሮጀክት አለ። በዚህ ስትሬት መንገድ ወጥቶ አርቶንና ፋማን አገናኝተን ትልቅ የቱሪስት መስህብ ለማድረግ መንገዶች እንዲሰሩ፣ ትላልቅ ሆቴሎች ኢንቨስትመንት ባለሀብቱ በዚህ ላይ እንዲሳተፍ፣ የባለሀብቱ ተሳትፎ እንዲኖር፣ መንግስት ደግሞ መሰረተ ልማት እንዲያሟላ፣ ለዚህ አስፈላጊ የሆነ አርቶ ፋማ የሚል ብዙ ኮምፓኒዎችን የያዘ ይህን ትልቅ የቱሪስት መስህብ ለማድረግ የተዘጋጀ ፕሮጀክት አለ ማለት ነው። በክልልም በፌዴራል ደረጃ ትልቅ ዲዛይን ተሰርቶ የተቀመጠ ላይ ደግሞ ወደፊት እየለማ የሚሄድበት ሁኔታዎች በመንግስት ታቅዶ ይሰራ ነው። ይህን አልምቴን ትልቅ አቅም ኢኮኖሚ ለማሳደግ ያው በሀገር ደረጃ የተያዘውን እኛም በራሳችን የተለያዩ ዲዛይኖችን አሰርተን ወደ ተግባር ለማግባት ቅድመ ዝግጅት ላይ ነው ያለው። ተፈጥሯዊው የአርቶ ፍል ውሃ ዙሪያውን በበርካታ የእጽዋት አይነቶችና በልዩ ልዩ አዕዋፋትና አራዊቶች የተከበበም ነው። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። መሰረት መግጫ ታቀርባቸዋለች። የኃይል አቅርቦት ሳይረጋገጥ ከድህነት መውጣት የማይታሰብ ነው ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። የኢትዮጵያን የኒውክሌር ኃይል ልማት መርሃ ግብር ማስጀመሪያና የኢትዮጵያ የኒውክሌር ኃይል ኮሚሽን ስራ ማስጀመሪያ የምክክር መድረክ በመካሄድ ላይ ይገኛል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በፍጥነት እያደገ ያለ ኢኮኖሚና የህዝብ ብዛት ያላት ሀገር በመሆኗ ለሚያስፈልጋት አስተማማኝና ዘላቂ ኃይል አቅርቦት የኒውክሌር ኃይል ፕሮግራምን ተግባራዊ ማድረጓን ተናግረዋል። የኃይል አቅርቦት ሳይረጋገጥ ከድህነት መውጣት የማይታሰብ ነው ያሉት ሚኒስትሩ የኢትዮጵያ የኒውክሌር ኃይል ፕሮግራም ደህንነትና ሌሎች የዓለም አቀፉን የአቶሚክ ኢነርጂ ህግን የሚከተል ይሆናል ብለዋል። የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካን ደበበ በበኩላቸው የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካን ደበበ በበኩላቸው የኢትዮጵያ የኒውክሌር ኃይል ፕሮግራም የኤሌክትሪክ ኃይል ከማመንጨት ባሻገር በጤና አጠባበቅ፣ በግብርና፣ በኢንዱስትሪና በምርምር ዘርፎች በመዋል የኢትዮጵያንን ህይወት ለማሻሻል ያለመ ነው ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ በተሰሩ ስራዎች ተጨባጭ ውጤት መመዝገቡን የግብርና ሚኒስትር አዲሱ አረጋ ገለጹ። በስንዴና ቅባት እህሎች ልማት ላይ ያተኮረና ባለድርሻ አካላትን ያሳተፈ ውይይት እየተካሄደ ይገኛል። በዚህ ወቅት የግብርና ሚኒስትር አዲሱ አረጋ እንዳሉት በኢኒሼቲቭ ደረጃ ልዩ ትኩረት በተሰጣቸው እንደ ስንዴና የቅባት እህሎች ባሉ ምርቶች ትልቅ ምርታ መገኘቱን አስታውቀዋል። በቅባት እህሎችም እንደ አኩሪ አተር፣ ሱፍ፣ ሰሊጥና ለውዝ ያሉ ምርቶች ምርታማነት በከፍተኛ ደረጃ ማደጉን ጠቁመዋል። የኢትዮጵያ ዜና አገልግሎት እንደዘገበው የስንዴና የቅባት እህሎችን ምርታማነት የበለጠ ውጤታማ ለማድረግና እያጋጠሙ ያሉ ችግሮችን ለመፍታት የባለድርሻ አካላት ትብብር ተጠናክሮ መቀጠል እንዳለበት አሳስበዋል። የብሔራዊ የጥራት መሰረተ ልማት ፕሮጀክት ኢትዮጵያን የሚመጥን ተቋም በመገንባት የውጭና ገቢ ምርቶች ተወዳዳሪነትና ተፈላጊነት እንዲጨምር ማድረጉን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የብሔራዊ ጥራት መሰረተ ልማት ፕሮጀክት የመዝጊያ መርሃ ግብር የጥራት ባህልን በማስረጽ ሀገራዊ እድገት ይረጋገጣል በሚል መሪ ሀሳብ እየተካሄደ ነው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ወቅት እንዳሉት የብሔራዊ የጥራት መሰረተ ልማት ፕሮጀክት በዓለም ባንክ የ50 ሚሊዮን ዶላር ድጋፍ በተመረጡ ዘርፎች ላይ ሲተገበር የቆየው ብሔራዊ የጥራት መሰረተ ልማት ፕሮጀክት ውጤታማ እንደነበር ተናግረዋል። የብሔራዊ የጥራት መሰረተ ልማት ፕሮጀክት ኢትዮጵያን የሚመጥን ተቋም በመገንባት የወጭና ገቢ ምርቶችን ተወዳዳሪነትና ተፈላጊነት እንዲጨምር ማድረጉን አንስተዋል። ከፕሮጀክቱ ማብቂያ በኋላም የጥራት መንደሩንና የተተከሉ መሳሪያዎችን ቀጣይነት ማረጋገጥ የተቋማት ኃላፊነት መሆኑን አስገንዝበዋል። የኢትዮጵያ ዜና አገልግሎት ነው የዘገበው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።